ደህና ነሽ? ምን አገባሽ? በዚህ ጋር ሳልፍ እኮ ድምፅሽን ሰምቼ ነው የመጣሁት። እባክሽ ነው። ቆይ ኤሚ ተረጋጊ። ይህን ሚስጥር ለማንም አትናገሪብኝ። ኤሚ ቆይ እስኪ መጀመሪያ ትንፋሹ ሰጂ። አዎ እንደሱ። ኑሐሚን አውቃለሁ እስከ ዛሬ ብዙ ነገር አስቀይሜሻለሁ፣ ግን እባክሽ ይህ ሚስጥር ከእኔና አንቺ ውጭ እንዳይወጣ። ከኤርሚያስ ነው አይደል? ሲጀመር እኔ እኮ ከሱ ውጭ ሌላው እንዳላውቅም። ምንድን ነው ሌላ ያደረግሽው? ምንድን ነው ያደረግሽው? ዝናሽ ንገሪኝ፣ ምንድን ነው ሌላ ያደረግሽው? ቆይ አንቺ ልጅ ግን ምንድን ነው የሚሻለሽ? እራት አልበላም አልሽ፣ ቆይ ጁስም አልጠጣም አልሽ። ቆይ ምን ላደርግልሽ? እሺ እስካሁን ወደ ቤት አልሄድሽም? እንግዲህ ታባረሪኝ እንደሆነ እናያለን። ጁሱን አመጣለሁ ትጠጫለሽ። እምቢ ማለት አይቻልም። አሁን ራስሽን አረጋጊ። እኔ ደክሞኛል ነው ህይወት ሬት ብሎኛል። እንዴ አረቀስ በዚህ እድሜ ምን ተስፋ መቁረጥ ነው? ገና እኮ ብዙ ህይወት ይጠብቅሻል። እንደ ራስሽ አስቢው እስኪ። ያለ አንቺ አባትሽን ፈርተሻል ነበር? ራስሽን ልታጠፊ ነበር እና በዚህ እድሜሽ ራስሽን ልታጠፊ ነው? ኤሚ አንቺ ልጅ ግን አንደኛሽን እያበድሽ ነው መሰለኝ። የሚገርመው ሁለታችንም የተካልነው በአንድ ወንድ መሆኑ ነው። ላይኩ ዛሬ እንዴት እንደቀለለኝ ብታይ። ትልቁ ምጥ የሚገላገለው የዛችን እባብ ማንቁርቷን ይዤ መርዟን ሳስተፋ ብቻ ነው። እኔ እስኪ ነው እውነት ላይኩ እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። አይዞ እንወጣዋለን። ይነውድ ተመልከቱ እስኪ ማን እንዳገተኝ። አሁን ይሄንን ማን ያምናል? አቶ ላይኩን ዝናሽ ሁሉ ነገር ነግራኛለች። እኔ ከገደላችሁ ቪዲዮ ሌላ ሰው ለፖሊስ እንደሚሰጥ አልነገራችሁት? ስምኛለሽ? እኔን በፍቅር ለቀረበኝ እንደምታይ ማር ነኝ። በሌላ ነገር ለቀረበኝ ሰው ግን እሬት ነህ አይደለ? በላው ፍታኝና ልሂድ። ፍላሹን ከእጅሽ አግኝተነዋል። አሁን የቀረኝ ግን ባካፕ። እሱን መቼም ስለማታገኘው አትፋ። ግድ የለሽም ልጄ፣ ጉዳዩን በፍቅር እንጨርሰው አይሻልም? እና እንደዚህ እንደበደፍን ጋር ጋር ነው ስለ ፍቅር የምናወራው? አቶ ላይኩን ፍላጎቴ ምን እንደሆነ ግልጽ ነው። እኔ ደግሞ ሰው ያልሰራበትን ሲምን ደስ አይልም። ናሆም ትክክለኛ ወላጆቹ እነማን እንደሆኑ አወቀ። አቶ ላይኩንም እኔ ወይዘሮ ዝናሽን የምፈታት እሷን ስለበደልኳት ለእሷ የምገባት የምመጥናት ስላልሆንኩኝ እንጂ ወይዘሮ ዝናሽን ጠልቻት ወይም በእሷ ጥፋት ብቻ አይደለም፣ እኔም በድያታለሁ። ስለዚህ እናትህ ይቅርታ ይገባሃል። እናትህ አንተን ካነሳችበት ጀምሮ አንድም ቀን ፍቅሯን ነፍገህ አታውቅም። ተንከባክባ ነው ያሳደገች። ስለዚህ እሷን ይቅርታ መጠየቅ አለብህ ብሏል። ናሆምም ይሄ ቤተሰብ ተስፋ አለው ማለት ነው ብሎ አባቱን እንግዲህ ወዲነ ወይዘሮ ዝናሽ ቤት ይዞ ወይዘሮ ዝናሽን ይቅርታ ጠይቀዋል። ናሆምም እናቱን እንደ ድሮ እማዬ ብሎ አቅፎ ስሞ አቶ ላይኩንም ወይዘሮ ዝናሽን ይቅርታ ጠይቋል። እኔ አንቺን ልፈታሽ የነበረው አንቺን ስለበደልኩሽ ስለማልመጥንሽ እንጂ ጠልችሽ አይደለም፣ እባክሽ ይቅርታ አድርጊልኝ ብሏል። ኑሐሚንም ወይዘሮ ዝናሽ ይቅርታ እንዲታረግለት ዳግምም ሙሉ ቤተሰቡ ተረባርቧል። ወይዘሮ ዝናሽም እንዴት አቅ ነበር እንዲህ ሚስጥር እኔ ብቻ የማቅ መስሎኝ እያለች ከዛም እንግዲህ ቤተሰቡ ያለፈ ስህተቱን በይቅርታ አልፎ ለወደፊት አንድ ላይ ተባብረው መቆም እንዳለባቸው ተነጋግረው ክፍተታቸውን ሞልተው በይቅርታ ነገሮችን አዲሰው ምርጡ የዓመት ራት የተባለውን ኑሐሚን አዘጋጅታለች። ኑሐሚን ለቤቱ የመጀመሪያ ልጅ ሆናለች። ወይዘሮ ዝናሽም ኑሐሚንን ይቅርታ ጠይቃት የራት ምሽቱን ያዘጋጀችው ኑሐሚን ነበረች። ኑሐሚን እና ዳጊ ጋር ያለው ግንኙነት ደግሞ ግራ የሚያጋባ ሆኗል። ዳግም ከአንቺ የተለየ እኔ ሌላ ሴትን ማየትም ሆነ መልመድም አልቻልኩኝም እያለ ነው። ኑሐሚንም እኔ ለናሆም ምን አይነት የፍቅር ስሜት እንዳለኝ ታውቃለህ? ናሆምን እጅግ በጣም ወደዋለሁ። ስለዚህ እባክህ ሁለተኛ እንደዚህ አይነት ነገር እንዳታነሳ እያለችው ነው። ናሆምም ይሄን ነገር በቀዳዳ ተደብቆ እያየ ነው። ምን ሊፈጠር ይችል ይሆን? ይህ ራት ቤተሰቡ ሰብሰብ ብሎ ኤሚ ብቻ ስትቀር ምርጥ ራት የዓመቱ ምርጥ ራት የሚል ስያሜ ዳግም ሰጥቶታል። እናም እንግዲህ ቤተሰቡ ሰብሰብ ብለው እየተጫወቱ ሳለ አምራን ድንገት ብቅ ብላለች። አምራን መምጣቷ ደግሞ ሌላ ዱብዳ ይዛ መጥቷል። አምራን ለአቶ ላይኩን ውድ ስጦታ አለኝ ብላ አንድ ፍላሽ ይዛ መጥታለች። ይሄ ፍላሽ እንግዲህ የዳግም አባት ሲገደል የሚያሳየው ሲቀበር የሚያሳየው ፍላሽ ነውና ይሄ ፍላሽ የማን እጅ ሊገባ ይችል ይሆን? አምራን ከወደቀችበት እንደ አዲስ ደግሞ በተንኮል ታንሰራፋ ይሆን ወይስ ምን ሊፈጠር ይችላል የሚለውን
ይዘን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን ዛሬም በአዲስ መጥተናል። ኑሐሚን ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ አምራንን ናሆም የሰጣት ስጦታ በሙሉ ስልኮቿ፣ ጫማው ሁሉ ሳይቀር ይሄ በእኔ ብር የተገዛ ውድ ቦርሳ፣ ውድ ጫማ፣ ውድ ስልክ እያለ ጌጣጌጦች በሙሉ እራቁቷን አስቀርቷት ነበር። በዚህን ጊዜ እንግዲህ አምራን በባዶ እግሯ እየተንፏቀቀች ነበር ወደ ኤርሚያስ ጋር ሄደችው። ኤርሚያስም በተራው እንግዲህ ተበቅሏታል ማለት ነው። ኤሚንም ኤርሚያስ በቪዲዮ እያስፈራራት ነው። አምናውና ፍቅሯ የእውነቱ ነው አምኜሃለሁ ባለችው ሰው ኤሚ ተከርታለች። ኤሚ በጣም ብዙ የተደራረበ ችግር ውስጥ ገብታለች። በእርግጥ አንዳንድ ጊዜ ፈተናዎች ሲበዙ ብልጠትን ያስተምራሉ የሚባለው ወይም ደግሞ መውጫ መንገድን ይጠቁማሉ። እንግዲህ ዞሮ ዞሮ ምን ለማለት ነው፣ ኤሚ ያቺ ክልፍልፏ ቅብጥብጧ ኤሚ ቀርታ ሌላኛዋ ኤሚ ተወልዳለች። ኤሚ ከስህተቶቿ ሁሉ ተምራ አሁን ላይ እንደሷ የተሰበረና የተጎዳ የለም። አንደኛ ይሄ ቤተሰብ እንደዚህ ትርምስምሱ ለመውጣቱ የመጀመሪያዋ እሷ ነበረች። እሷ ለወንድሟ ያላትን ጥርጣሬ ንጹህ ለማድረግ እሷ በወሰደችው የዲኤንኤ ምርመራ ነበር እንግዲህ ናሆም የዛ ቤተሰብ ልጅ እንዳልሆነ የታወቀው። ይሄ ነገር ደግሞ ለአምራን ትልቅ ክፍተት ፈጥሮላታል። በሌላ በኩል ደግሞ አምራን ወይዘሮ ዝናሽን ተከታትላ የዲያግምን አባት የገደሉት እናቶ ላይኩም መሆናቸውንም አውቃለች። ብቻ ዞሮ ዞሮ የዚህ ሁሉ መነሻዋ ኤሚ መሆኗ እሷን ራሷን እየወቀሰችና ለሰው ፊት እንኳን አልቅሳ ሰው የሚያጽናናት ወይ ከጎኗ አይዞሽ የሚላት ሳይኖር በሯን ዘግታ እያለቀሰች ይህን ሁሉ ችግር አልፋለች። አሁን ደግሞ እንግዲህ ከኤርሚያስ ነፍሰ ጡር ሆናለች። ይህም ብቻ አይደለም፣ አባቷ ከእሱ ጋር መሆንሽ አላስደሰተኝም፣ ይህም ሚስጥር እሱም አውቋል። ቤተሰባችንን እያመሱ ያሉት ለገንዘብ ብለው የቀረቡ ሁለት ሰዎች ናቸው፣ ያም ኤርሚያስና አምራን ናቸው የሚል ሀሳብ ተነስቶ ስለነበረ ሁላችንም በየራሳችን ጉዳይ ቢዚ ሆነና አንቺን ረሳንሽ፣ ዘነጋንሽ ባላት ጊዜ አቶ ላይኩን እሷን ብትሆን አዎ አባዬ፣ እኔን ማንም ዞሮ ያየኝ የለም፣ ማንም ቸክ ያረገኝ የለም። እኔ ግን ከሁሉም በላይ የተሰበርኩት የተጎዳሁት እኔ ነኝ። ወንድሜ ያለመሆኑ በዛ ላይ ደግሞ ዳግም ወንድሜ እንደሆነ ባወቁ ጊዜ ይህን ሁሉ በሬን ዘግቼ ስላለቀስኩ ማንም የተመለከተኝ የለም። በዛ ላይ ደግሞ ይሄ ቤተሰብ ተበትኖ እኔ በጭራሽ መኖር አልፈልግም፣ ራሴን አጠፋለሁ እያለች ነው። ይሄ ብቻ ሳይሆን ደግሞ አቶ ላይኩን ከኤርሚያስ ጋር መሆኑ እንዳላስደሰተው ሲነግራት ብቻ አንተ ደስተኛ ሁንልኝ እንጂ እኔ ከሱ ጋር ነገውኑ አቆማለሁ ብላ ነበር እንግዲህ ወደ ኤርሚያስ ጋር ሄደችው። ኤርሚያስ ጋር ሄዳ ያለውን ግንኙነታቸውን ቤተሰቡ ለዚህ ሁሉ መተራመሱ እሱና አምራን እንዲሆኑ ስበቦቹ የመጀመሪያዋ እሷ ብትሆንም የሁሉንም የቤቱ ሚስጥር እያመጣች እሷ ለሱ ስትነግረው እሱ ደግሞ ለአምራን እየተናገረ መሆኑን ነግረው ከዚህ በኋላ የኔናንተ ግንኙነት ቢያበቃ ይሻላል ባለችው ጊዜ እሱም ከልቤ ወድጀሽ ነበር፣ አንድም ቀን ወዷት የማያውቀው ወንድ ከልቤ ወድጀሽ ነበር፣ አፍቅሬሽ ነበር፣ ግን ደግሞ እንደዛ ካረግሽ የምትሄጂ ከሆነ እንዲህ በቀላሉ አንላቀቅም ብሏታል። ይህም ብቻ አይደለም፣ ሙሉ አክሲዮን ድርሻሽን በሙሉ በእኔ ስም ካረግሽ የፈለግሽበት መሄድ ትችያለሽ ብሏታል። እሷም ደግሞ እንዴት አርጌ ነው ሙሉ አክሲዮኔን ባንተ ስም ማረገው? እንደዛ በጭራሽ እንዳታስበው ብላው በሄደች ጊዜ እንግዲህ ቪዲዮ ልኮላታል። ይህን ቪዲዮ የተመለከተችው ከእናቷ ጎን ቁጭ ብላ ነበር። እናም እንግዲህ እናቷ ልጇ ስደነግጥ ስታይ እናት እንዴ ምንድን ነው የሆንሽው የኔ ልጅ ምን ተፈጠረ ስትላት ይሄ ኤርሚያስ ነው ብላ ነበር። ምን ቢልክልሽ ነው ስትላት ቪዲዮ ይሄ ለማንም የሚወራ አይደለም፣ ሞት ይሻለኛል፣ ማበዴ ነው፣ እኔ በሞት ነው የሚሻለኝ፣ ይህ ለሰውም የሚወራ አይደለም እያለች ነው። ወይዘሮ ዝናሽም እባክሽ የኔ ልጅ ለእኔ ለእናትሽ ንገሪኝ፣ እኔ እኮ እናትሽ ነኝ ብትላትም ኧረ እማዬ ይሄ ለሰው የሚወራ አይደለም፣ ይሄ የሚወራ ጉድ አይደለም እያለች ነው። እጅግ በጣም ተደናግጣለች፣ አፍራለች፣ ተሸማቃለች። እናም እንግዲህ እሱን ለማናገር ወደ ያለበት ባር በሄደችበት ጊዜ እሱም እንግዲህ ይባስ ብሎ ሙሉ አክሲዮኑን በስሙ ካላደረገች በሶሻል ሚዲያ እንደሚለቀው ነግሯታል። እሷም ልቀቀው ብለው ምንም አይነት ነገር ከሷ እንደማያገኝ አስረግጣ ነግረው ልትመለስ ስትል አምራን እንግዲህ ወደዛ ሄዳለች ማለት ነው። ምክንያቱም ናሆም መንገድ ላይ አግኝቷት ያላትን ሁሉ ነጥቆ ቀማምቶ ለኑሐሚን እየሰጣት ነበር። ኑሐሚንም እባክሽ እንዲያቆም አድርጊው፣ አልበለዛ ግን እኔ
እንደዛ ካልሆነ ግን እኔ የዛን ቤት ሚስጥር ሁሉ በተናገርኩ ከጎኑ በሆንኩ ከኔ ውጭ ማንም ዘመድ የለውም እና አንቺም ሴት ነሽ፣ አሁንም ቢሆን አስቁሚው ናሆምን እያለቻት ነበር። ናሆምም እንግዲህ ለአንቺ የሚገባሽ ይሄ ነው፣ እኔ አምኜሽ ነበር፣ አፍቅሬሽ ነበር፣ በእኔ ገንዘብ አንቺ እንደዚህ መዝናናታችን ብሎ የመኪናውን ቁልፍ የያዘችውን በሙሉ ስልኳ ሳይቀር ጫማውም ሳይቀር ቦርሳውም ሳይቀር እንዳለ መነጣጥቋታል። ከዛ በፊት ግን የተፈጠረው ምን ነበር? እንደለመደችው ውድ ጫማዎችን፣ ውድ ልብሶች፣ ውድ ቦርሳዎችን ገዝታ ልትከፍል ስትል ኢቲኤሟ ይታገድ ነበር። ኢቲኤም ካርዷ ምንም ነገር ስላልነበረው ሌባ ነሽ ብለው አመነጫጭቀው አስወጥተዋት ነበር። ወይዘሮ ዝናሽን ለማስፈራራት ብትጠቀምም ወይዘሮ ዝናሽም ደግሞ ይህን ነገር እኔ ለአንቺ ገንዘብ ትራንስፈር ላደርግልሽ የምችለው ሄደሽ ለፖሊስ ከጠቆምሽ ብቻ ነው ብላታለች። እንደዛ እስካላደረግሽ ድረስ እኔ ላንቺ ምንም 5 ሳንቲምም አልሰጥሽም ብላት ነበር። መቼም አይጨክንብኝም ላለችው ሰው ደውላ ነበር። እሱም እንገናኝ እያላት ነበር። ናሆም እሳት ለብሶ እሳት ጎርሶ አምራንን ለማግኘት እየወጣ ባለበት ጊዜ ነበር እንግዲህ ኑሐሚን እኔ ተከትዬ እሄዳለሁ ስትል እባክሽ አሁን ተይኝ፣ ጥሩ ስሜት ላይ አይደለሁም፣ ብቻዬን ነው መሆን የምፈልገው ቢላትም ኑሐሚን አይ በጭራሽ ብቻህን ልተውህ አልችልም ብላ እምቢ ብላለች። እናም እንግዲህ እባክሽ ተይኝ ብሎ ጥሏት እየሮጠ ሲመጣ አምራን ደውላለታለች። አምራን ስትደውልለት እንግዲህ በምፈልግሽ ሰዓት ነው መገናኘት እንችላለን ብሏታል። የምትፈልገው ቦታ እንገናኝ ብሏት ነበር። እዚህ ቦታ ጠብቀሃለሁ ስትለውም እሺ ብሎ በሩጫ ወደ እሷ ሲሄድ አይ እንዲኮንህማ ብቻህን አልተውህም አብሬ እሄዳለሁ ብላ ስትሮጥ ኑሐሚንን ጥሏት እየሮጠ አልደርስበት ስትል እራሷ ወድቃ ጮኻለች። ኑሐሚንን በወደቀችበት ጥሎ መሄድ ስላላስቻለው ወደኋላ ተመልሶ እሷን አንስቶ አይኔ አብሬህ ነው የሚሄደው እባክህ ብለዋለች። ምክንያቱም አምራን እንደደወለችለት ታውቃለች። ተያይዘው እዛ ሲደርሱ አምራንም መኪናዋን ይዛ ማን አለብኝ ብላ ዘና ብላ እየጠበቀች ነበር። የኔ ፍቅር ብላ ጠጋ ስትል እንግዲህ ናሆም የመጀመሪያ እርምጃው ያደረገው የመኪና ቁልፍ መቀበል፣ እሷንም ደግሞ ያላት የሌላትን ቦርሳዋ ሳይቀር ሙሉ ያላትን ጌጣጌጦቿን በሙሉ ተቀባብሏታል። እናም እንግዲህ ኑሐሚንን አንቺ ሴት አይደለሽ እንዴ እንድትጨክኛለሽ እያለቻት ነበር። ይህ ሁሉ ነገር የሆነው በእኔ ነው፣ አንቺ ግን በእኔ ላይ ጢባ ጢቤ ትጫወቻለሽ፣ እኔ ነኝ አልሰማ ብዬ ስራዬ ነው እያለ ናሆም ሁሉንም ነገር ቀምቷታል። ከዛም መኪና ውስጥ ገብቶ ሊሄድ ሲል ፊት ለፊት ገብታ ቆማለች። ገጭተኸኝ ሂድ እንጂ በጭራሽ እንደዚህማ የታክሲ እንኳን ሳተውልኝ አትሄድም እያለች ነው። ኑሐሚንን ገጭቻት ሊሄድ ነው ባላት ጊዜ እባክህ ናሆም እያለች እየለመነችላት ነበር። እሷም በጭራሽ ገጭተኸኝ ሂድ፣ ከዚህ የበለጠ ሞት የለም፣ ከዚህ የበለጠ ምንም አይነት ሞት የለም እያለች ነበር። እሱም እማትለቅልኝ ከሆነ ገጭቼሽ እሄዳለሁ ብሏል። በስተመጨረሻም ናሆም እንግዲህ ገጭቷል ሊሄድ ሲል አምራንም ኑሐሚንም ጮኸዋል። ከዛም ናሆም ከመኪና ላይ ወርዶ አምራንን ደብድቧት ጥሏት ሊሄድ ቢልም አሁንም ገድለኸኝ ሂድ እንጂ ከሞት ያልተናነሰ ከዚህ በላይ ሞት የለም ቢላት እንዲህ ብላለች። ኑሐሚንም እባክሽ አንቺ ሞትሽ ነው እንደምትፈልጊው እባክሽ መንገዱን ልቀቂ እያለቻት ነበር። እስካሁን ስለምንሽ የት ነበርሽ? አሁን አሳዘንሽ እያለች ነው። በስተመጨረሻም ናሆም ከመንገዱ ገፍትሮ አስወጥቷት ኑሐሚንና ናሆም ወደ ቤታቸው ለመሄድ ሳሉ ነበር አንተም ይሄ የኔ ነው ብለህ የቀማኸኝ ሀብት ንብረት በሙሉ ያንተ አይደለም። እዛ ቤተሰብ ውስጥ አንተን የሚወድህ ማንም ሰው የለም። ሙሉ የቤተሰቡ የአክሲዮን ድርሻ ኑሮት አንተ ምንም ነገር የለህም። ምክንያቱም አንተ የነሱ ልጅ አይደለህም። ማንም ሰው አይወድህም። ይህ ሚስጥር አብረህ ያለችው ሴት ሁሉ ታውቃለች። ግን ደግሞ ለአንተ ማንም ሰው አልነገረህም። አንተ የዛ ቤተሰብ አባል አይደለህም። እኔ ብቻ ነኝ ላንተ ያለሁ። ላንተ ያለሁ ዘመድ እኔ ብቻ ነኝ። ከኔ ውጭ አንተ ዘመድም ሆነ ምንም የለህም ብላለች አምራን። እናም እንግዲህ ናሆም በዚህን ጊዜ ምናልሽ እያላት ነበር። እባክሽ አምራን እባክሽ ዝም በይ እያለቻት ነበር። ኧረ እባክሽ እስካሁን ስለምንሽ ታዲያ ለምን አንቺ እሱን አልለመንሽልኝም? አሁን ስለሱ ስለሆነ አንተ የነሱ ልጅ አይደለህም እያለችው ነበር። ካላመንከኝ ደግሞ የወሰድከው ቦርሳ ውስጥ የዲኤንኤ ምርመራ ውጤቱ አለ። አንተ የአቶ ለይኩንም ሆነ የወይዘሮ ዝናሽ ልጅ አይደለህም ብለዋለች። በዚህን ጊዜ ናሆም መረጋጋት አቅቶት በቁሙ ሊወድቅ ብሏል። ኑሐሚን እንደምንም ለማረጋጋት እየሞከረች ነው። ይሄ ነገር እውነት አይሆንም እያለ ነው። አሁን ወደ ቤት ሂጄ ሁሉንም መጠየቅ አለብኝ ብሎ እጅግ በጣም ተናዷል። በዚህን ጊዜ እንግዲህ ኑሐሚን ናሆምን ለማረጋጋት የተቻላትን ሁሉ እያደረገች ነው። ግን ደግሞ ናሆም በጭራሽ ሊረጋጋ አልቻለም። እንዴት ይሄን የሚያክል ትልቅ ሚስጥር ደብቀው ዛሬ ድረስ ያስቀምጡኛል?
እንዴትስ አልነገሩኝም? እኔ ወፍ ዘራሽ ነኝ ወይ? እኔ ከየት መጣሁ? ትክክለኛ ወላጆቼ ማን ናቸው? እያለ ናሆም እጅግ በጣም አዝኗልም ተናዷልም። መቋቋም ሁሉ አቅቶታል። በዚህን ጊዜ እንግዲህ ወደ ቤት እንደምንም ብለው ኑሐሚን ጋር ሄደው ነበር። ቤት እንደሄደ እኔ ማን ነኝ የማን ልጅ ነኝ ብሎ ሚስጥሩን አውጥቷል። እንደሰማ ማወቃቸው ደግሞ የበለጠ ቤተሰቡን ረብሾታል። እኔ ማን ነኝ የማን ልጅ ነኝ? ለዛ ነው ማንም ሰው የማይወደኝ። እኔ የማን ልጅ ነኝ ንገሩኝ እያለ ነበር። ቤቱን ረብሾ ወይዘሮ ዝናሽም ሆነ አቶ ላይኩን ሊያናግሩት ቢፈልጉም ማንንም ሰው አላናግርም ብሏል። እኔ ወፍ ዘራሽ ነኝ። እኔ ከየት ነው የመጣሁት? የእኔ ትክክለኛ ወላጆች ማን ናቸው? እንዴት እንደዚህ ታረጉኛላችሁ? ወይዘሮ ዝናሽም እኔ የእናትነት ፍቅሬ መቼ ነው አጉድዬብህ ማቀው ብላ ለማስረዳት ብትሞክርም በጭራሽ አሁንም ልጅ ትይኛለሽ እያለ ነው። እንዴ ናሆም ምንድን ነው የተፈጠረው ሲል ቢያንስ እንደሱ በስሜ ብትጠሪኝ ይሻል ነበር። ከዛም ናሆም እንግዲህ ቤቱን ሁሉ በአንድ እግር አቁሞ ተነስቶ ወጥቶ ሄዷል። ቤተሰቡ ታምሷል። ዳግም በጭራሽ ብቻህን አልተውህም ብሎ ተከትሎት ወጥቷል። በዚህን ጊዜ እንግዲህ ዳግምንም እኔ ብቻዬን መሆን እፈልጋለሁ እባክህ እያለው ነው። አንተ ወንድሜ ነህ ወዴት ትቼ እሄዳለሁ ባለ ጊዜ እኔ ወንድምህ አይደለሁም እያለ ነው ናሆም። አንተ ወንድሜ ነህ፣ እውነቱን ምንም አይቀይርም። ይሄ ቤተሰብ ከቤተሰብህ ያላገኘውን ፍቅር ሰጥቶ አሳድጎሃል። እናትህም የእናትነት ፍቅርን ሳታጎልብህ፣ አባትህም የአባትነት ፍቅር ሳያጎልብህ አባትህ አያሳዝንህም ባለው ጊዜ ሁሉም ሰው ዋሽቶኛል፣ ሁሉም ሰው እኔን ሚስጥሩን ደብቆኛል፣ ማንም የሚያሳዝነኝ ሰው የለም እያለ ነው። እናም እንግዲህ ዳግም እሱን ለማረጋጋት እየሞከረ ነው። ቢያንስ አንተ እንኳን የኔ የምትለው ሰው አለ። ቢያንስ አንተ እንኳን እስከ ዛሬ እስከምትደርስበት ድረስ የቤተሰብ የእናት ፍቅርን አግኝተሃል። እኔ እኮ ብሎ የእሱን ታሪክ ነግሮታል። እኔ እኮ እዚህ እስከመጣሁበት ድረስ አንድም ቀን ወደዚህ ቤት ስመጣ እንኳን ፊቷን እንደ እናት ፈታ ተቀብላኝ አታውቅም። ጠረኗ እያማረኝ እየናፈቀኝ አንድ ቀን ጠሮናን አሽትቼው አላውቅም። የቤተሰብ ፍቅር የሚባለውን ነገር አላውቅም። አባቴ ከሰው ቤት ሰው ቤት እያለ ነው ያሳደገኝ። አንተ ምን የጎደለብህ ነገር አለ እያለው ነው። ቢያንስ አንተ እንኳ ትሻላለህ ከኔ አባትህን እንኳ ታውቃለህ ብሏል ናሆም። ናሆምን እንደምንም ለማስረዳትና ለማረጋጋት እየሞከረ ነው። ግን ደግሞ ዳግም ብቻህን አሁን ልተው፣ ግን ደግሞ አስብበት። ይህም ቤተሰብ መርገጥም ሆነ ማስከፋትም የለብህም፣ በተለይ ኤሚን አስባት እያለው ነው። ናሆምም ወደ ኑሐሚን ዘንድ ሄዷል። ኑሐሚንም እንደዚሁ ለማጽናናትና እውነታውን እንዲረዳ ለማድረግ እየሞከረች ነው። ወደ አንቺ ጋር የመጣሁት ያው ማረፊያ ስለሌለኝ እንጂ ካልሆነ ወደ ሆቴል እሄዳለሁ ብሏል። ከበድከኝ መቻልኮና ነው እንደዛ የምትለው፣ ግን ደግሞ ለጋሽ ማዘን አለብህ እያለች ነው። ለጋሽ ሁሉም ሰው ያዝንለታል፣ እኔስ እያለ ነው ናሆም። ኤሚ ዳግምንም ይቅርታ ጠይቃለች። ኤሚ እጅግ በጣም በሳልና ትሁት ልጅ ሆናለች አሁን ከዚህ ሁሉ ስህተት በኋላ። ዳግምንም እውነታውን ለማወቅ የሄደችበት መንገድ ልክ ባይሆንም ግን ደግሞ የእሱን ወንድምነት የሚቀይረው ምንም ነገር እንደሌለና ወንድሟን ልክ እንደ ወንድሟ ናሆም እንደምትወደው እሱ ምንም ስህተት እንዳልሰራ ስህተቱ የእናቱ እንደሆነና በእናቱ ስህተት እሱ መጠየቅ እንደሌለበት ነግረዋለች። ግን ደግሞ ያንቺና የናሆም በፍቅር መቀበል እኔን የበለጠ ያልጠበቅኩት ስለሆነ አስደንግጦኛል እያላት ነው። እሷም ደግሞ እንዴ አንተ ምን አደረግክ ብላለች። በሌላ በኩል እንግዲህ ኤርሚያስ እና ኤሚ ያሉበት ባር ውስጥ አምራን ሂዳ እባክህም ጠጣው ዘዝልኝ እያለችው ነው ናሆም ኤርሚያስን በባዶ እግሯ ጫማሽን በር ላይ አውልቀሽ ነው እንዴ የገባሽው እያላት ነበር። ኤሚን ባንቺ የተነሳ ቤተሰቡ የታመሰው ባንቺ ነው ብለው ኤሚና አምራን ሊደባደቡ ደርሰዋል። በዚህን ጊዜ ኤርሚያስ ሁለቱን እየተመለከተ እየተደበረባቸው ነበር እና ኤሚም አለቅሽም እሰራልሻለሁ ብላ ጥላት ተነስታ ሄዳለች። ዛሬ ሽጉጥም ቢሆን ካገኘሁ እጠጣለሁ፣ የሚጠጣ ነገር እዘዝልኝ ብለው ኤርሚያስን የሚጠጣ ነገር ከታዘዘላት በኋላ ቁጭ አርጎ ጥሏት ሄዷል። ስትደውልለትም በሬስቶራንቱ አስተናጋጅ ስልክ እሱም ስራ ስለተደወለብኝ አስቸኳይ ስራ ስላለኝ ሄጃለሁ ብሏታል። የምትከፍለው ነገር የላትም። እናም እንግዲህ የምትከፍለው ክፍያ ስታጣ እቃ ጠባ ውስጥ ገብታለች። ወይዘሮ ዝናሽንም ስትጠይቃት ወይዘሮ ዝናሽ ለፖሊስ ተናገሪና ፖሊሶችን የመተው ሲይዙኝ ያኔ ትራንስፈር አረግልሻለሁ ብላ ዘግታባታለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ